ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ ላለው ዛሬ ደግሞ ቆንጆ የሆነ የገብስ ገንፎ አሰራር አብረን እናያለን አብረን እንሰራለን ማለት ነው። አሁን ውሃችንን ጣድን። እንግዲህ እንደምታዩት የሚበቃንን ያህል ውሃ ጥጃለሁኝ። በጣም ቆንጆና ጣፋጭ የሆነ ገንፎ ለመስራት እንግዲህ ጥሩ የሆነ የገብስ ዱቄት እናዘጋጃለን። አሁን ጨው ጨመርኩ የምፈልገውን ያህል። እናንተ እንግዲህ እንደምታዘጋጁት መጠን ጨውን መቀነስና መጨመር ትችላላችሁ። እኔ እንግዲህ የምፈልገውን ያህል ጨምሬያለሁ። አሁን የገብስ ዱቄት ስላለኝ የገብስ ዱቄቱን ነፍቼ አዘጋጅቻለሁ። ይህ ገብስ ማለት ታምሶ የተፈጨ ማለት ነው እና ያው መነፋት ስላለበት ነፋዋለሁ ማለት ነው። በጣም ጣፋጭ እንግዲህ የገብስ ገንፎ ያው ጉልበትም ነው ጤናም ነው ሁሉ ነገር ነው ማለት ነው። ላይክ ሰብስክራይብ ማድረግ እና የደውል ምልክቷን መጫን ታዲያ እንዳይረሱ። ቪዲዮአችንን ጨርሰው ማየት እኛን ማገዝ እንግዲህ የሚቻለው በዚህ መንገድ ነው ማለት ነው። ውድ ቤተሰቦቻችን እንደምታዩት እንግዲህ ገብሱን የዱቄቱን ማለት ነው ነፍቼ ጨረስኩኝ። አሁን ውሃችን ፈልቶልናል። ውሃችንን ደግሞ ያው ለማብሰያ የሚሆን ከላዩ ላይ እንቀንሳለን እና ውሃው ላይ ያልነገርኳችሁ ነገር ቢኖር ዘይት አድርጌያለሁ ማለት ነው። ድስቱ እንዳይዝብኝ ዘይት አድርጌበታለሁኝ። ትንሽ ዘይት ጠብ አድርጌ በፈልጉ ቅቤ መጨመር ትችላላችሁ፣ በፈልጉ ዘይት እንደ ፍላጎታችሁ። እኔ ግን ዘይት ነው ጠብ ያደረኩበት መጀመሪያ ማለት ነው። ከዛ አሁን ዱቄታችንን የተነፋውን ዱቄት እየላግን እንዳስፈላጊነቱ ከሚቀጥንም ከሆነ እየጨመረን እናሸዋለን ማለት ነው። እዚህ ጋር ለማሸት ስለማይመቸኝ ከምድጃው ላይ እያነሳው ሌላ ቦታ አሸዋለሁ። እዚህ ትንሽ የተወሰነ እንትን ካልኩ በኋላ እያነሳሁኝ አሸዋለሁ ማለት ነው። እዛ ጋር ያው ምድጃው አይመችም ምድጃው ላይና እንደዛ እንዳይሆን እዚህ በደንብ አርጌ ለመላግ እንዲመቸኝ እዚህ ጋር አምጥቼዋለሁ። በደንብ አርጌ እንደዚህ አሸዋለሁ ማለት ነው። እዚህ ማርብል ላይ ደገፍ አርግና በደንብ አርጌ አሸዋለሁ። አሁን በምታዩት ገንፎ ደግሞ መታሸት በደንብ ይፈልጋል። ዱቄት እንዳያመልጥ በደንብ ካሸሁት በኋላ ውሃውን ጠብ እያደረኩኝ እንግዲህ እጠድና አበስለዋለሁ ማለት ነው። ይሄው እንደምታዩት እንግዲህ አሽቻለሁኝ። ውሃውን አሁን የተወሰነ ውሃ አድርግና የፈላውን ውሃ እንደዚህ ከደና አድርገዋለሁ። ከዛ ይበስላል። መልሼ ደግሞ አሸዋለሁ። ምክንያቱም በደንብ የተላገ መታሸት አለበት። ጣዕሙ የዛኔ ነው እንግዲህ እንትን የሚለው እዚህ ጋር እያመጣን እንደዛ እናደርገዋለን ማለት ነው። በጣም እውነት የገብስ ገንፎ በነገራችን ላይ ተበልቶ ራሱ አይጠገብም። በዛ ላይ ጤናማ ነው። ገብስ እንግዲህ ጉልበት ነው፣ ሰውነትም ነው። ገብስ እንግዲህ በጣም ጥሩ ከሚባሉ ጤናማ ከሚባሉ እህል ዘሮች የሚመደብ ነው። ታዲያ የገብስ ገንፎ ከየት ተገኝቶ? በዛ ላይ ደግሞ እናት ስትሰራው ደግሞ እንደዚህ በደንብ አድርጋ ላጋርጋ በደንብ አብስላ ስትሰራው ደግሞ በይበለጠ ጣዕሙ ልዩ ይሆናል ማለት ነው። እንደምታዩት ነው እንግዲህ ትወዱታላችሁ ብዬ ተስፋ አድርጋለሁ። የማይወደዳችሁ ሰዎች ደግሞ ያው ሰርታችሁ ተመገቡ ትላለሁ። ያው እንደምታዩት እንደዚህ በጣም አሪፍ ሆኖልኛል። አሁንም ደጋግሜ እንግዲህ ላግ እያደረኩኝ መልሼ ውሃ ጠብ እያደረኩ እጥደዋለሁ ማለት ነው። ከዛ በኋላ በመጨረሻ እንግዲህ አሁን ጥሩ ሆኖ ደጋግሜ እንትን ብየዋለሁ። አሁን የተወሰነ ምድጃ ላይ እጥደውና ከዛ በደንብ ደግሞ አሁንም እሳት አስመታዋለሁ። እንደዚህ በደንብ አርጌ ነው የላኩት ልቡ እስኪጠፋ። እውነት ነው የምነግራችሁ በጣም የሚገርም ገንፎ ነበረ። በጣም ጣፋጭ፣ በጣም ልዩ ጣዕሙ ሁሉ በጣም የሚገርም ነበር። እውነት ነው የምነግራችሁ።
አሁን እንግዲህ ገንፏችንን መድረሱ እንትን ላይ ደርሷል። እንግዲህ እቃውን ቅቤ አድርጌበታለሁ። ቅቤ ቀባብተነዋል። የሚያምር ነው ብታዩ፣ በጣም ደስ ይላል። ላይክ፣ ሰብስክራይብ እና የደወል ምልክቷን ታደመጫን አይርሱ። ከቻሉ ሼር አድርጉልን አትርሱ ማለት ነው። ቪዲዮአችንን ጨርሳችሁ ማየት፣ ለሌሎች ማስተላለፍ። ይሄው እንግዲህ የኛ ትርፋችን ያ ነው ማለት ነው። እና እንደምታዩት ይኸው ገንፎን እንደዚህ አበጃጅተን አሳምረን በዚህ መንገድ አዘጋጅተን ቀርቧል። እንግዲህ ያሁን ለሁለት ሰው ቁርስ ነው። በጣም ጣፋጭ ነው። ቅቤውም እንደዚህ ጥፍጥ ያለ ለጋ ቅቤ ነው። በርበሬያችንን ጣል አድርገናል። እንግዲህ እንደምታዩት የሚያስጎመጅ ነው። ከወደዳችሁት እንግዲህ እየሰራችሁ በየቤታችሁ ተመገቡ። የገብስ ገንፎ ደግሞ ተበልቶ አይጠገብም ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ባይ ባይ፣ ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ አመሰግናለሁ። ቻው ቻው። ክበሩልኝ። መልካም ጊዜ። አመሰግናለሁ።